ይሄን ያህል ምን አስጨነቀ? በአንድ ቅጥረኛ ድፍት አታደርጋትም? ሰው እንደገደላት እንዲታወቅ አልፈልግም። ምንም ቢሆን መዘዙ ወደ እኔ ነው የመጣው። ልቧ እንደደከመ ሰው ጸጥ እንድትል ብቻ ነው የምፈልገው። እንደዛ ከሆነ መድኃኒት ነገር ሳያስፈልግ አይቀርም። ስለዚህ ዶክተሮች ማናገር ይኖርብናል። የኔ ልጅ አንድ ነገር ላወራሽ ነው። መቼም ስለዛች እርጉም መሰሪ ሴት አስተባብለ ልታወራኝ አይደለም የመጣኸው አይደለ? አስተባብዬ ልነግርሽ አይደለም የኔ ልጅ፣ እውነታውን ነው። አንተም እውነታውን አታውቅም። የኔ ልጅ ዓለም ምንም የምታውቀው ነገር የለም። ወንድሟን ለማስፈታት ብቻ ነው ገንዘብ ከፍላ ያስለቀቀችው። ጥሩ። ከዚህ በኋላ ግን እናንተ የተማከራችሁበትን ውሸት እየመጣችሁ አትንገሩኝ። በቃ ጨቅጭቁኝ እባክሽን የኔ ልጅ እናውራ። ተማው እኮ ከዚህ በላይ አንተን ለመስማት ምንም ደቂቃ አላባከንም። የለፋውበትን ንብረት ማስመለስ አለብኝ። እሱንም አዎ ልክ ነሽ፣ አልቃወምሽም። ግን እማዬ በዚህ ሰዓት አይሆንም። እና መቼ ነው? የልጅነት ላቤ የለፋውበትን ያቺ ሰይጣን ጠራርጋ እስክትወስደው ድረስ ነው የምጠብቀው? እጄን አጣጥፌ ዝም እንድትል ነው የምጠብቁት? እንደዛ አይደለም እማዬ። አባዬ በዚህ ሰዓት ሀብት ለመውረስ እንቅስቃሴ እያደረግሽ እንደሆነ ቢያውቅ ዝም ብሎ የሚቀመጥ ነው የሚመስልሽ? የፈለገው ነገር ይምጣ፣ ከዚህ በላይ ታግሼ መቀመጥ አልችልም። የተጎዳሁት እኔ፣ የምደበቀው እኔ፣ የምቀመጠው እኔ። አልችልም ከዚህ በላይ። እማዬ ለትንሽ ጊዜ እኮ ነው። ያ ትንሽ ጊዜ መቼ ነው? ንገረኝ እስቲ መቼ ነው? የዚህ ሰውዬ ክፋት በቃ መባል አለበት፣ ማብቃት አለበት። እንደዚህ አይደለም እማዬ። አባዬ እጁ በጣም ረጅም ነው። እንደዚህ ከመሬት ተነስተን በደመ ነፍስ ከሄደን መመለሻ እስክናጣ ድረስ ያሳድደናል። ማስተዋል አለብን። እሱን የምናጠቃበት መንገድ መፈለግ አለብን። እሺ መቼ? እማዬ አባዬ እንዲታሰር እፈልጋለሁ፣ ግን ትንሽ ጊዜ ብቻ ታገሽ። ትክክለኛ የህግ ሰው እየፈለግኩ ነው። እሺ ማነው? መጣሁ መጣሁ። ማን? በር ተንኳኩቶ ትሁት በሩን ከከፈተች በኋላ ለምንድን ነው የደነገጠችው? ማንስ ነው በሩን ያንኳኳው የሚለው በጣም ትልቅ ጥያቄ ሊፈጥር የሚችል ሰው ነው ማለት ነው። ያ ማለት በሩን ሲያንኳኳ የነበረውና ትሁት ያየችው ሰው እሷን የሚያስፈራት ወይ ደግሞ እኔ ላይ አደጋ ሊያስከትል ይችላል፣ ይህንን ሰው ላየው አልፈልግም የምትለው ሰው መሆን አለበት ማለት ነው። ወዲያውኑ በሩን እንደከፈተች ነበር በጣም ደንግጧ ፊቷ እየተቀያየረው ማለት ነው። እዛ ቤት ውስጥ የሚኖሩ ሶስቱ ብቻ ናቸው፣ እሷ ቤቲና ገዛኸኝ ብቻ ናቸው ማለት ነው። ከዛ ውጪ ሌላ ሰው መጥቷል፣ ሌላ ሰው በሩን አንኳኩቷል ማለት ነው። ማንን ነው ትሁት እንደዚህ የምትፈራው? ማንንስ ነው እንደዚህ ካየች የምትደነግጠውና እዚህ ድረስ እንዴት መጥቶ አገኘኝ፣ እንዴትስ ነው እኔ ያለሁበትን ቦታ ሊያቅ የቻለው የምትለው ሰው መሆን አለበት ማለት ነው። ከዚህም በፊት ቅርብ ጊዜ ላይ የካሌብ አባት ስለ ተመስገን አንስቶ ነበር ማለት ነው። ተመስገን ማለት የትሁት ልጅ አባቷ ማለት ነው። ትሁትን ሲፈልጋት ነበር፣ እሷን ይዞ ወደ ሀገር ቤት መሄድ ይፈልግ ነበር። ግን ደግሞ በመሃል ትሁት እነ ካሌብና አባቱም በእኔ ምክንያት መረበሽ የለባቸውም፣ እነሱም የተረጋጋ ህይወት መኖር አለባቸው፣ ስለዚህ እኔ ከነሱ ተለይቼ መሄድ አለብኝ በሚለው ከነ ካሌብ አባት ቤት ወጥታ አሁን ላይ የነገዛኸኝ ቤት በሰራተኝነት የተቀጠረችው ማለት ነው። ያ ማለት በተመስገን ምክንያት ነው አሁን ላይ እነገዛኸኝና እነ ቤቲ ቤት ገብታ የማትፈልገው ነገር ላይ የወደቀችው ማለት ነው። ምናልባት ከዚህም በኋላ ተመስገን እስካሁን ሲፈልጋት ኖሮ አሁን በስተመጨረሻ ትሁት ያለችበትን ቦታ አውቆ አግኝቷት ይሆን ወይስ ምንድነው እሱ የሚለው ነገር አሁንም ትልቅ ጥያቄ ሊፈጥር የሚችል ነገር ነው ማለት ነው። ግን ደግሞ ሊሆን ይችላል ብለን ግምት የምንሰጠው ተመስገን ነው። ለምን ከተባለ ቅርብ ጊዜ ላይ የካሌብ አባት ስለ ስሙ አንስቶ ነበር። ተመስገን የሚባል ልጅ አለ ትሁት ላይ ፈተና የሚሆን ትሁትን እንደዚህ ሲያደርግ ነበር ብሎ ከናቲ እናት ጋር ከአለሜ ጋር ይሄንን ጉዳይ አንስቶ ሲያወራ ነበርና ምናልባት የካሌብ አባት የሆነ የተጠራጠረው ነገር አለ ወይ ደግሞ ተመስገን ስልክም ደውሎለት ሊሆን ይችላል ማለት ነው። ምናልባት እሱ እስካሁን ድረስ ትሁትን እየፈለጋት ሊሆን ይችላል። በእርግጥ እሱ ያኔ ትሁትን ጠልፎ ወስዶ እሷን ስለጠለፋትና የተወሰነ ጊዜ ራሱ ጋር ስላቆያት ለተወሰነ ዓመት እስር ቤት ነበር። የእስር ቅጣቱን ጨርሶ እንደወጣ ራሱ ቀጣዩ የሱ እርምጃ የሆነው
ትሁትን አፈላልጎ ማግኘት ነውና ትሁት ደግሞ ጠፍታበታለች። ለዚህ ሁሉ አመታት እሷን ሲፈልግና እሷን የራሱ ማድረግ የሚፈልግ ሰው በስተመጨረሻም እሷ ከነካሌብ አባት ቤት የጠፋችበት አካባቢ ልጅ ከትሁት እንዳለው አውቋልና ምናልባት አሁን ላይ እሱ ሊሆን ይችላል በሩን ያንኳኳው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ቤቲ ነው። ቤቲ አሁንም ድረስ አለሜን ካልተበቀልኩ እሷን ካልገደልኳት የሚለውን ነገር ቀጥላበታለች ማለት ነው። ያው አለሜ እንዳየነው ባለፈው ወንድሟ ምን አይነት ወንጀል ሰርቶ እንደታሰረ እሷ ምንም አታቅም። ነገሩን ለማጣራት ራሱ አልሄደችም። አለሜ ከዚህም በፊት ሁሉ ትኩረቷ ስራዋ ላይ ስለነበረ ማለት ነው። እናም ደግሞ ጊዜ የለኝም ብላ ነበርና የወንድሟ ጓደኛ በገንዘብ ይፈታል የሚለው ነገር ስለሰማች ብቻ ነው ገንዘብ ሰጣ ወንድሟ በገንዘብ እንዲወጣ ያደረገችው እንጂ እዚህ ጋር ማን በድሏል፣ ቤቲ ምን አድርጓል፣ እህቷ ላይ ምን አይነት ጉዳት አድርሷል የሚለውን ነገር ለማጣራት አልሄደችም። ይሄ ነገር ደግሞ ለቤቲ ምንም ሊዋጥላት አልቻለም። እዛ ጋር ትሁትም ናቲም የካሌብም አባት እየተቀያየሩ ያለውን ነገር አለሜ ስለ ጉዳዩ ምንም ነገር እንደማታቅ ሊያስረዳዋ ቢሞክሩም ቤቲ ልታምናቸው አልቻለችም ማለት ነው። ያ ማለት እሷ ያሰበችው ሶስቱም ለአለሜ እየተከላከሉ ነው፣ ለአለሜ እየዋሹ ነው። አራቱም ቁጭ ብሎ አንድ ላይ ተማክሮ እንዴት አድርገን ቤቲን እናሳምናት፣ እንዴት አድርገን አለሜን እንከላከላት የሚለውን ነገር አስቦ ነው ተራ በተራ እየተቀያየሩ የመጡ እየነገሩኝ በሚል ነው። በስተመጨረሻም ሁላችሁም የተማከራችሁበት የተስማማችሁበት ውሸት እየመጣችሁ አትንገሩኝ፣ ተውኝ፣ እኔ ለሷ የእጇን መስጠት አለብኝ የሚለውን ነገር እያሰበች ያለችው ማለት ነው። በእርግጥ እሷ ብቻ ሳትሆን ገዛኸኝ ራሱ አለሜ እንድትወገድ ይፈልጋል። እሱ ደግሞ ከዚህም በፊት ሲሰራ የነበረው ብዙ ወንጀል ስላለ አለሜ ታጋልጠኛለች፣ ሌላው ነገር ደግሞ ንብረቱን ትካፈለኛለች የሚለው ነገር ስለሚያሳስቡ ነው አሁን ላይ እሷ መወገድ አለባት፣ መጥፋት አለባት። ግን ደግሞ አለሜን መግደል የፈለገው ማንም ሰው በማያውቅበት በማይጠረጥርበት ባለፈው ቤቲ እንዳደረገችው የሆነ መድኃኒት ወቅቶ በአንዳች ነገር እንደዚህ ሊጠረጠር በማይችል ነገር ነው እንጂ ቤቲ እዛ ጋ እንዳለችው አንድ ነፍሰ ገዳይ ቀጥሮ እሷ ላይ የሆነ ጉዳት ወይ ደግሞ ደብድቦም ወይ ደግሞ ተኩሶባትም ቢሆን እንደዚህ በሚታይ ነገር እንድትገደል አልፈለገም ማለት ነው። እሱም እዛ ጋ ምክንያቱን ጠቅሷል። ለምን ከተባለ አለሜ ላይ እንደዚህ አይነት ጉዳት የሚታይ ነገር ሰው እንደጎዳትና ሰው እንደገደላት የሚታይ ነገር ካለ ያኔ አንደኛ ተጠርጣሪ እኔ ነኝ፣ ሁሉም ነገር ወደ እኔ ይመጣል የሚለውን ነገር ስለሚያስቡ ነው አሁን ላይ ማንም ሰው በማይጠረጥርበት በራሷ ህመም በአንዳች ምክንያት ሞተች ተብሎ ሁሉም አርፎ እንዲቀመጡ ይፈልጋል። ግን ደግሞ ይሄ ነገር የመሆን ቻንሱ በጣም ጠባብ ነው ማለት ነው። ቤቲ ደግሞ አንድ ያነሳችለት ሀሳብ አለ እዛ ጋር እሷን እንደዛ ማድረግ ካለብን እንደዛ እንድንገላት የምትፈልግ ከሆነ ዶክተሮችን ማማከር አለብን ብላለች ማለት ነው። ያ ማለት እንደሱ መጥፎ ስራ የሚሰሩ ለክፉ ስራ የቆሙ ዶክተሮች ወይ ደግሞ በገንዘብ እነሱን አታሎ አለሜን የሚገላት ሰው እንደዚህ ምንም ድምፅ ሳያሰማ የሚገል መድኃኒት ይነግሩታል ወይ ደግሞ መድኃኒቱን ይሰጡታል። ያኔ ደግሞ እሱ መድኃኒቱን ይዞ መጥቶ አለሜን ወቅቶ ማስወገድ የሚለውን ነገር ነው አሁን ላይ የተማከሩበት ማለት ነው። በእርግጥ አለሜን እዛ ጨለማ ክፍል ውስጥ አስቀምጦ ራሱ ተራ በተራ በየሰዓት ልዩነት እየተመላለሱ እሷ እንደማትረባ ማንም ሰው እሷን እንደማይፈልጋትና እሷ እብድ እንደሆነች በተደጋጋሚ ነገሯትና ከዛም በኋላ በራሷ ጊዜ ታብዳለች የሚለውን ነገር እንደዚህ አይነት ክፋት ራሱ አንድ ወዳጁ የሆነው ዶክተሩ ነግሮት እንደነበረ ገዛኸኝ ከዚህም በፊት ይሄንን ነገር ጠቅሶ ነበር። አሁንም እንደዛ አይነት ዶክተር ክፉ ስራዎች ላይ የተሰማሩ ዶክተሮችን ይፈልግና እንዴት አድርጌ ልግደላት እንዲህ መግደል ፈልጌ ነበር የሚለውን ነገር ከጠየቀው መርዝ ሊሰጠውም ይችላል ማለት ነው። ሌላው ነገር ደግሞ አንድ ገዛኸኝ ያላወቀው ነገር እዛ ጋር ቤቲ ከሱ ጋር እየሰራች እንደሆነና አለሜን ማስወገድ እንደምትፈልግ ነው የሚያውቀው። ግን ደግሞ ከአሁኑ የሆነ ነገር እየተጠራጠረ ነው። ግን ደግሞ ያ ጥርጣሬውን ግልጽ አልሆነለትም ማለት ነው። ቤቲ እሱ ላይ የሆነ ሴራ እያሴረች እንደሆነ ነው እሱ አሁን ላይ እያሰበ ያለው ማለት ነው። በተለይ ቤቢ መጥቶ እነሱን ካፌ ውስጥ ሰላም ካላቸው በኋላና ገዛኸኝ እኔ የቤቲ ባለቤት ነኝ የሚለውን ነገር ሲነግረው ቤቢ እዛ ጋር ደንግጦ ነበር። ይሄ ትልቅ ሰውዬ እንዴት ባለቤቷ ይሆናል? ይሄ እኮ በጣም በእድሜ አይገናኙም፣ አባቷ ሊሆን የሚችል ሰው ነው ብሎ ነው እሱ እዛ ጋር ያየው ነገር ትንሽ ያስደነገጠው ማለት ነው። ከዛም በኋላ ደግሞ የቤቲ ቤቢን ተከትላ ያለውን ነገር ለማስረዳት መሞከር ገዛኸኝን ጥርጣሬ ውስጥ ነው ጨመረው ማለት ነው።
ግን ደግሞ ጥርጣሬ ውስጥ የጨመረው ከሌላ ነገር አኳያ ሳይሆን ምናልባት ይሄ ልጅ ጓደኛዋ ሊሆን ይችላል ወይ ደግሞ ፍቅረኛዋ ሊሆን ይችላል የሚለውን ነገር አስቦ ነው እንጂ እዛ ጋር ቤቲ ገንዘቡን ልታሸሽ ወይ ደግሞ በእጇ ያስገባችውን ንብረቱን ላትመልስለት እንደሆነ አልተገነዘበም ማለት ነው። እሱ ግን እዛ ጋር ሲላት የነበረው ከኔ ኋላ የሆነ ነገር ታረጊና የሆነ ሴራ እኔ ላይ ታሴሪና እንዲያረግሻለሁ እንዲያስወግድሻለሁ የሚለውን ነገር ነው ያለው። እሱ ያ ማለት እኔ ላይ ሌላ ወንድ ከደረብሽ ለማለት ፈልጎ ነው። ግን ደግሞ ቤቲ አሁን ላይ ንብረቶቹን እንዳለ በእጇ አስገብታለችና መጀመሪያ ማድረግ የምትፈልገው አለሜን መበቀል፣ አለሜን ማስወገድ ነው የምትፈልገው። ከዛም በኋላ አለሜን እንደዛ ካደረገች ገዛኸኝ ደግሞ ንብረቱን አልመልስም ካለች እንደማይተዋትና በቀላሉ እንደማይፋታት ስለምታውቅ ቀጣዩ የሷ እርምጃ ደግሞ በቀረው መድኃኒት አሁን አለሜን ለመግደል የሆነ መድኃኒት ፈልገው ያገኛሉ። ከዛም በኋላ ምናልባት ግማሹን ታስቀራለች። በቀረው መድኃኒት ደግሞ ገዛኸኝ በተኛበት እሱንም ወቅታው ልትገላግለው ትችላለች ማለት ነው። በእርግጥ አለሜም አንድ ያነሳችው ነገር አለ። ዛሬ ንብረቴን ማስመለስ አለብኝ፣ በወጣትነቴ የለፋውበት ወጣትነቴን ያቃጠልኩበት ንብረት ነው ብላለችና ምናልባት ቀጣይ የሷ እርምጃ የሚሆነው እንዴት ንብረቴን ለመልስ በሚለው ገዛኸኝና ቤቲን ማሳደር ነው የሚሆነው። እነሱ ደግሞ እሷን ለመግደል ማሳደር ነው የሚሆነው። ግን ደግሞ ናቲ ዘጋ የጠቀሰላት ነገር አለ። ባለፈው አንድ መርማሪ ፖሊስ እሱን ስለካደውና ገዛኸኝ በገንዘብ ስለከዳው አሁን ላይ ታማኝ ፖሊስ እንደዚህ ለእውነት የቆመ ፖሊስ እየፈለኩ ነው። ያንን ነገር ካገኘው በኋላ ገዛኸኝ እንዲታሰር እፈልጋለሁ፣ እሱ የእጁን ማግኘት አለበት ብሏልና እውነት እዛ ጋር ገዛኸኝ ቢታሰር አለሜ ንብረቷን ታገኛለች የሚለው ነገር አሁንም ትልቅ ጥያቄ የሚፈጥር ነገር ነው ማለት ነው። ገዛኸኝ ታሰረ ማለት ቤቲ እዚህ ጋር ያለው ንብረት እንዳለ በሷ ስም ነው ያለው። ንብረቱ የሷ እንደሆነ ነው ማስረጃዎች የሚያሳዩ ማለት ነው። ከዛም በኋላ እሷም በምንም ሁኔታ ገዛኸኝን ለማስፈታት ገዛኸኝን ለማውጣት የሚለውን ነገር አታደርግም። እሷ እዚህ ጋር በእጇ የገባውን ንብረት ልታሸሽ ስለምትሮጥ ማለት ነው። ያ ማለት ደግሞ እዚህ ጋር አለሜ ምንም ነገር ማድረግ አይችልም። እሷ ሙሉ ማስረጃ አላት። ቤቱም ሌሎች ንብረቶችም የሷ እንደሆኑ ማስረጃ የምታቀርብ ከሆነ አለሜ እዚህ ጋር ንብረቱ የሷ አይደለም የኔ ነው የሚለውን ነገር ምንም አይነት ማከራከሪያ የሚሆን ማስረጃ አይኖራትም ማለት ነው። ያ ነገር ትንሽ ለአለሜም ለናቲም ከባድ ይሆንባቸዋል ማለት ነው።